የኢትዮጵያ ፌዴራል ፖሊስ 17 አደገኛ የሰዎች አዘዋዋሪዎችን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታወቀ። የፌዴራል ፖሊስ እንደገለጸው በምስራቁ የሀገራችን ክፍል በጅቡቲና በየመን አድርገው ወደ ሳውዲ አረቢያ ሰዎችን በህገ ወጥ መንገድ ሲልኩ የቆዩና ከተጎጆች ከ1 ቢሊዮን ብር በላይ የተቀበሉ በአደገኛ ህገ ወጥ አዘዋዋሪ መሐመድ ጣይር የሚመሩ የተደራጁ 17 የወንጀል ቡድን አባላትን በቁጥጥር ስር አውሎ የምርመራ መዝገብ በሰውና በሰነድ ማስረጃ በማደራጀት ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ባሰባሰበው የሰውና የሰነድ ማስረጃ ተጠርጣሪዎች በሰው ልጅ ለመነገድ በማሰብ የወንጀል ቡድን በማደራጀት በወንጀል ድርጊት ውስጥ በከፍተኛ ደረጃ መሳተፋቸውን በምርመራ መዝገቡ መጣራቱን ገልጿል። ተጠርጣሪዎቹ የህገ ወጥ የሰዎች ዝውውር መረብ በመዘርጋት ተጎጂዎችን በየመን በኩል ወደ ሳውዲ አረቢያ ገብተው የተሻለ ኑሮ እንደሚኖሩ ሐሰተኛ ተስፋ በመስጠትና በማሳመን ከተለያዩ የሀገራችን አካባቢዎች በደላሎች አማካኝነት ተጎጂዎችን በመመልመል ሲልኩ መቆየታቸውን ፖሊስ አረጋግጧል። በምርመራ መዝገቡ እንደተመላከተው በህገ ወጥ መንገድ የተወሰዱ ተጎጂዎች የኢትዮጵያን ድንበር እንደተሻገሩ ወደ የመን ተወስደው በየመን ሀገር ውስጥ በሚገኙ ለዚሁ ዓላማ በተዘጋጁ መጋዘኖች ታጉረው ከፍተኛ ኢሰብአዊ ድርጊቶች ይፈጸምባቸው ነበር። በተለይ ተጠርጣሪዎቹ ተጎጂዎቹን በመያዣነት በመያዝ ወደ ቤተሰቦቻቸው ስልክ በማስደወል ከፍተኛ ገንዘብ ሲጠይቁ እንደነበርና ገንዘብ መክፈል ላልቻሉ ቤተሰቦች ተጎጂዎችን እየደበደቡ እንዲሁም እያሰቃዩ ቪዲዮ በመቅረጽ የስነ ልቦና ጫና ሲፈጥሩ እንደነበር ፖሊስ አረጋግጧል። በዚህም መሰረት የኢትዮጵያ ፌዴራል ፖሊስ ከፍትህ ሚኒስቴር ከብሔራዊ መረጃና ደህንነት አገልግሎት እንዲሁም ከሌሎች ባለድርሻ አካላት ጋር በመቀናጀት ባደረገው ጠንካራ ክትትልና ምርመራ በርካታ ከባባድ ግኝቶችን ይፋ አድርጓል። ከነዚህም መካከል ህገወጥ አዘዋዋሪዎቹ ከተጎጂዎቹ ከ1 ቢሊዮን ብር በላይ በህገወጥ መንገድ መቀበላቸውን፣ ከ40 ሺህ በላይ ሰዎችን በህገወጥ መንገድ ማዘዋወራቸውን፣ ከ60 ሰዎች በላይ ለህልፈተ ህይወት መዳረጋቸውን እንዲሁም በርካታ ሴቶች መደፈራቸውን በምርመራው ተደርሶባቸዋል። በዚህ ወንጀል ጉዳይ በርካታ ሰዎች የምስክርነት ቃላቸውን እየሰጡ ሲሆን ከሳውዲ አረቢያና ከኢትዮጵያ በቀጥታ መስመር በቪዲዮ የምስክርነት ቃላቸውን ሰጥተዋል። ተጠርጣሪዎቹ በህገ ወጥ መንገድ ያገኙትን ከፍተኛ ገንዘብ በመጠቀም በሀገር ውስጥና በውጭ ሀገር ቋሚና ተንቀሳቃሽ ንብረት ማፍራታቸውን ፖሊስ ያረጋገጠ ሲሆን በስማቸው የነበረ ንብረት፣ ተሽከርካሪና ገንዘብ እንዲታገድ አድርጓል። የኢትዮጵያ ፌዴራል ፖሊስ ተጠርጣሪዎችን በሰው መነገድ፣ በህገወጥ ሐዋላና በህገወጥ የገንዘብ ዝውውር መኒ ላውንደሪ ወንጀሎች ምርመራውን አጠናቆ ለፍትህ ሚኒስቴር መላኩን አስታውቋል። የኢትዮጵያ ፌዴራል ፖሊስ ህገወጥ የሰዎች አዘዋዋሪዎችንና ተባባሪዎቻቸውን በቁጥጥር ስር እንዲውሉ ድጋፍ ላደረጉ አካላት ምስጋና እያቀረበ ህብረተሰቡ 991 ነጻ የስልክ መስመርና ሰው አልባ ፖሊስ ጣቢያን SPSን በመጠቀም መረጃ በመስጠት ትብብሩን አጠናክሮ እንዲቀጥል ጥሪውን አስተላልፏል።